ጽጌረዳ እንግዲህ ሄቨን እንዳለቻት አቶ መስፍንን እንደሆነ ልታገባ ሽምግልና እናቷ የተነጋገሩት መሆኑን ትነግራታለች። እኔ እህትሽ ስለሆንኩኝ ይህንን ልደብቅሽ አልችልም በማለት ስትነግራት እውነት ይህን ነገር ተደረገ እንደ ብላ ጽጌረዳ በጣም ትናደዳለች። ከዛም ወደ አቶ መስፍን ቤት ስራ ትሄዳለች። ምግብ ሰርታላቸው ከቀረበች ወስዳ አልጋ ጫፋቸው ላይ ተወረውርላቻለሁ። ከዚህ በኋላ ሰራተኛ ፈልጉ፣ እኔ ለአንቱ ሰራተኛ ልሆን አልችልም በማለት ስትናገራቸው ጽጌረዳ ምን ሆንሽ? አንቺም ሆንሽ እኔም ሆንኩኝ ልጄ ያስቀየምሽ ነገር ይኖራል በማለት ይጠይቋታል። አይ አይደለም፣ ስራን እኮ ታውቃለህ፣ ምንም ትነግራለህ። አየሽ ጽጌረዳ አሉ፣ እንደዚህ አይነት ባታውቂኝ ደስ ይለኛል። እና በምን አይነት መልኩ እንዳውቅ ትፈልጋለህ? አቶ መስፍን ሽምግልናውን በድብቅ እንዳረከው ሰርጉን በድብቅ ለማድረግ አስበህ ነው? እኔ ምን እንዴት ተናደድሽ አልገባኝም። እንዴት አልናደድም? አባቴን የሚያክል ሰውዬ ማግባት አለብኝ ወይንስ ሀብትና ንብረት ስላለ እንደፈለክ መግዛት ትችላለህ ሴቶችን? እንደዛ ማለት አይደለም። ታዲያ ምንድን ነው አለችው። አይ እንደ መስመር ያለፍሽ አልመሰለሽም? መስመርን ማያለፍከው አንተ ነህ አለችው። እኔ ነግሬሻለሁ፣ ከዚህ በኋላ አንድ ነገር እንዳትናገሪ፣ አንተ ነህ ወራዳ፣ እኔ አይደለሁም ወራዳ አለችው። በዚህ መካከል ጥልቅ ብሎ ልጁ ይገባል። ከዛ ይቺ ከዚህ ፊት ይሄን ነገር በደንብ ወቅ፣ እኔ አንተ ከማገባ ሞቴን እመርጣለሁ አለችው። በቃ ውጪ አለ። ደግሞ ባለጌውን አባትን አትናገርም አለችው። እንዴት ተናደድሽ ይገባኛል አለ ልጁ። ውጪ ሲላት ውጪ ውሻ ከቤት ያስወጣልኝ አለው። ነብዩ እስካሁን ይበቃሻል፣ ውጪ። ለማንኛውም አንድ የመጨረሻ ነገር፣ እኔም ከእርስዎ ልጅ እኮ የማንስ ነው። እኔም መመኘት ማለት ምን ማለት ነው? እኔ እኮ ህፃን ልጅ ነኝ። ይሄ ራሱ ምን የእርስዎን ክብር አያሳይም አለችው። እና አባትህን ስለተናገረብኩብን የምትናገረው አለው። አስወጣልኝ፣ ይቺ ልጅ አስወጣልኝ ሲል በጥፊ ይላታል ነብዩ። እንዴ በጥፊ ትመታኛለህ ነብዩ? አንተ እጄን ከኔ ላይ ያነሳ ስትለው ደነገጠ። ለእኔ ነው እጄን የምታነሳው አለችው። ይቅርታ፣ እንደዚህ ማድረግ አይደለም፣ ይቅርታ፣ መመታሽ ፈልጌ አይደለም አለ ነብዩ። አባትና ልጅ ከዚህ በኋላ ከህይወቴ ይውጡ አለቻቸው። ጽጌረዳም በተለይ አባትየው ከዚህ በኋላ እኔ ባለፍኩበት ቦታ እንዳታልፍ፣ ከህይወቴ ይውጣልኝ፣ ከእንግዲህ ወደ አልፈልግም አንተን በማለት ተናግራ ቤቱን ለቃ ወጥታ ልጁም በቃ አባዬ ተረጋጋ፣ ቁጭ በል እያለ አባቱን አረጋግቶ ውሃ ሰጥቶ አልጋው ላይ ነብዩ ቁጭ አረጋቸው። እሳቸውን በጣም እጃቸው እየተንቀጠቀጠ ውሃውን እንኳን መያዝ አቅቷቸው፣ እሱ ደግሞ ወይዘሮ ሄቨን እንግዲህ ደግሞ ለነብዩ አንድ እቅድ አቅዳለታለች። እሱንም ምንድነው መድኃኒት አሰርታ ያለ ፍላጎቱ እሷ ጋር እንዲተኛ ልታደርገው ነው። ከዛ በኋላ ልጅ ከተፈጠረ ወደ በግድ ለልጅ ስትል ትታሰራለህ የሚል እቅድ አቅዳ ከአንድ ጓደኛዋ ጋር ደውላ መድኃኒቱን በገንዘብ እንዲያመጣላት። ግን እኮ ይሄ ነገር ወንዱ ከወሰደ በኋላ ጉዳት ያመጣበታል ቢላት እንኳ ለአንድ ቀን እንደፈለገ ሆኖ ከኔ ጋር ይተኛ እንጂ ከዛ በኋላ አልፈልገውም፣ ብቻ ለአንድ ቀን ከኔ ጋር ልጅ ወልዶ ለልጁ አባት ሆኖ እንዲታሰር እፈልገዋለሁ በማለት ያንን መድኃኒት አዘጋጅታ ደውላ ቀጠሮ ሰጥተዋለች። ከእንቅልፉ ስደውልበት ምን ፈለግሽ? አትደውይብኝ እንኳ ቢላት እፈልግሃለሁ ለዛሬ እንደምንም ብለን ትምህርት ቤት እንገኝ፣ ዛሬ አባቴ አትወጣም ብሎኛል፣ አልወጣም ቢላት እንኳ የሆነ ቦታ አካባቢ ካፊን ቤት ቢሆን ለተወሰነ ሰዓት እንገናኝ በማለት ወስደዋለች። እንግዲህ ሂዳ እውነት መድኃኒቱን ትጠቀማለች የሚለውን ገና አላየነውም። ግን ጽጌረዳ ጎዳና ላይ ወጥታ ማልቀስ ጀመረ። አንተ ነህ ያሳመምከኝ፣ አባት አይደለም ያሳመመኝ። አንተ ምክንያት ሊኖር ይገባ፣ እንደዚህ አድርገህ የመታህ ለምን አላስረዳኸኝም? ለምን እጄን ይዘኸኝ አላስቆምክም? ለምን አልተረዳኸኝም? ለምን እያለች ለምን የሆነ ነገር አላልክም? ነብዩ የሆነ ነገር ማለት ይገባህ ነበረ፣ የሆነ ነገር ልትል ይገባህ እያለ እንደገና እየተናደደ ሄደችና ከአንድ ጎዳና ላይ ሂዳ ቁጭ ብላ ስታለቅስ ድንገት መኮንን ይመጣል። መኮንን ምን ሆነሽ ነው እንዴ? ምን ነካሽ ብሎ በያዘው ውሃ ፊቷን አጥፎ ማን ነው እንደዚህ ያደማሽ? ጽጌረዳ ልትነግሪኝ ትችያለሽ ብሎ ቢነግራት እንኳ ቆይ ምንድነው የተፈጠረው ንገሪኝ፣ ከልጅነቴ ጀምሮ ሁሉ ነገር ይበላሽብኛል፣ ያቀድኩት አይሳካ፣ ትንሽ አስተካከልኩኝ ስል ይበላሽብኛል፣ ቆይ እኔ ይህን ያክል ክፉ ነኝ እንዴ ብላ መኮንንን ትጠይቀዋለች። መኮንን ምንም
ምንም አይደለሽም ጽጌረዳ፣ ሁሉ ነገር ያልፋል፣ አንቺ ተረጋጊ በማለት እያረጋጋታል። እየዋሸህ ነው አለችው። እኔ እንዳላዝን እየዋሸህ ነው። ምንድን ነው የማዋሽሽ አለት። እኔ ሁሉንም ነገር እውነቱን ነው የምነግርሽ አለት። እኔ እንዳላዝን ብለህ ነው አውቀህ ነው እኮ እኔ እውነት ለምን እስቲ ቁጭ በይ ተረጋጊ ተንፍሽ ብሎ ቅፍ አድርጎ ደረቱ ላይ እንድትተነፍስና ነገሮች እንድትረሳ አደረጋት። ሆኖም ግን ንገሪኝ እስኪ ምንድን ነው ቢላትም ግን ልትናገር አልቻለችም። ብትናገር መልካም ነገር ነበረ። ከዛም እንግዲህ ወይዘሮ ሄቨን ከካፌ ቤት ቁጭ ብላ እሱን እየጠበቀችው ነብዩም የት ነህ ስትለው ወጣህ ስትለው አልወጣሁም ይላል። ግራ ተጋብቶታል። ምክንያቱም የአባቱና የጽጌረዳ ነገር ረብሾታል። ምን ሆና ነው የተቀየረችብኝም ብሎ ግራ ተጋብቷል። የት ነው የምወጣው? የት ነው የምገባው? እንዴ እኔ እናንተ ቀጠሮን ረሳሁ እንዴ ትለዋለች። ወጥቻለሁ አላት። እኮ እንደዛ ነው የምጠይቅህ አለ። ግን ለእሱ አይደለም የደወልኩት አላት። ታዲያ ለምንድን ነው አለ። ግን ጽጌረዳ ካጠገብሽ ናት? ቤት ነሽ? ጽጌረዳ ማገናኘት ትችያለሽ? ነብዬም ሆነሃል አለችው። እኔ እናንተ እኮ ቀጠሮ አለን አለች። ቀድሜ እኮ ወጥቼ ካፌ እየጠበቅኩ ነው አለችው። ኮኔ ጽጌረዳን ለማናገር ፈልጌ ነበር መታውሽ ይላል። ከዛ ምን ተፈጥሮ ይሆን ደግሞ ምን ፈጥራ ይሆን በማለት ትደናገጥና ወይዘሮ ሄቨን ደግሞ ስልክ ወደ ጽጌረዳ ትደውላለች። ጽጌረዳ ከመኮንን ጋር ቁጭ ብላ ነበር። ጽጌረዳ ማትረባ ምን ደግሞ አድርጋ በላሽታ ይሆን ጦሰኛ ናት እያለች ስትደውልላት እሷ ደግሞ ሄሎ ሄቨን አለቻት ማለት ነው። እና ምንድን ነው የተፈጠረ ችግር አለ? ምንድን ነው ስትል ምንም የተፈጠረ ነገር ችግር የለም። ምንድን ነው የሆንሽው ነገር አለ ንገሪኝ ስትላት አይ አሁን ከሰው ጋር ነው ልነግርሽ አልችልም፣ የቤት ስመጣ እነግርሻለሁኝ አለቻት። አይ ጥሩ አጀ ከዛ መኮንን ግን አንቺና እሷ በጣም በፍቅር ናቸው፣ ምንድን ነው ነገራችሁ አላት። እሷ ደግሞ ጭንቅ ይለኛል ምንድን የተፈጠረው እያለ ታናዘዛታለች። ሄቨን ድምፅሽ ግን ትክክል አይደለም ማለት ይኸውልሽ አሁን ያለሁበት ቦታ ማውራት አይመቸኝም፣ ቤት ስመጣ በደንብ አወራሻለሁ ማለት በጣም እሺ ጥሩ አለቻት። ግን እኔ ንገርሽ አለመኮንን ከሄቨን ጋር ያለው ግንኙነት ብታቆሚው ጥሩ ነው። ሄቨን በጣም አይ እኔና እሷ እኮ እንደ ትልቅና እንደ ትንሽ በአንድ ቤት ውስጥ ስላደግን ነው። ግን መጣላት አቆማችሁ አንድ የኛ ነገር ታውቀው የለ ትንሽ አለመስማማት ነገሮች ናቸው እንጂ ሁልጊዜ እርግጠኛ ነሽ ግን እንደዛ ነው አላት። አዎ እንደዛ ነው ጽጌረዳ እውነቱን ንገረኝ ካልሽ ሄቨንን ምንም አልወዳትም ባንቺ ለአንቺ ጥሩ አስተሳሰብ የላትም፣ ብትርቂያት ነው የሚሻለው። እንደዛ አይደል አብረን ስላደግን እንደ ታናሽና እንደ ትልቅ ስለምንጣላ ነው አልሽ። አንዳንዴ በጣም ታበዛዋለች፣ ግን ተጠንቀቂ። ለአንቺ መቼም ይሄ ነገር አይጠፋሽም። አዎ አይጠፋኝም። ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ብዛት። ቻናላችን አዲስ የሆነ ሰብስክራይብ ላይክ። እንግዲህ ጽጌረዳ ለትንሽ ጊዜ አቋርጦ የነበረው ተወዳጁና ከፍተኛ ብልጫን አግኝቶ በፌመስነት ሲመራ የነበረው እንግዲህ በሌላ ቻናል ብቅ ብሎልናል። ስለዚህ ቻናሉንም እኛንም ሰብስክራይብ ያደርጉ ያበረታቱን። አሁን ጽጌረዳ ቀጣይ ፓርት ላይ መተናል። መጀመሪያ እንግዲህ እንደ የለው ወደ ስራ ገበታዋ ሂዳ ነበር። ከስራ ገበታዋም እንደገባች እንግዲህ ከሄቨን ከነብዩ ጋር ተገናኝታ ፎቶግራፍ ሁሉ እየተነሳሱ እየተጫወቱ ምናምን ነበረ። ሆኖም ግን የአባትየውን ነገር ስታስታውሰው በጣም ከነከናት። አንተና እኔ የምንለያየው ለምንድን ነው? ለምን እንለያያለን? ትላለች። እኔና አንቺ ፎቶግራፍ ብንነሳ ግን ዛሬ እንዴት አምሮብሽ ተውበሽ መተሻል ለምንድን ነው ሲላት፣ አይ እናቴ የመታወቂያ ፎቶ እንነሳለን ስላለች ነው አለች ማለት ነው። ከዛም እሺ ከእናቴ ጋር ደግሞ አንድ የማስታወሻ ፎቶ ለመነሳት ስላሰብን ነው። እስቲ ታዲያ ከኔ ጋር ፎቶ እንነሳ ማለት እስኪ በስልካችን እንነሳ ተባብለው ፎቶቸውን እየተነሳሱ እያሉ አባትየው ድምፃቸውን ስለሰሙ ብለው ሲናገሩ አቶ መስፍን ከዛ ፍንጫና ግንባራቸው ላይ ተገጫጩ። ከዛም እንዴ ገጨሽኝ እኮ በማለት ቆዩና ግን ዛሬ በጣም ነው ያማረብሽ፣ እንዴት ነው የልብስሽ አለባበስሽ? እውነት ነው ግን አለችው። በእውነት አሁንም ለመሳሳም ሲያስቡ ደግሞ የእሳቸው ሳል ይመጣል። የአቶ መስፍን ኳካ ሲሉ በዚህ መካከል እነሱ ተቋራረጡና ሳቁ። በሳቅ እየፈነዳ ተለያዩ። ግን ይህ ይቅርፍቱ አሁን ይቅርታ ብልሽኛል አለቻት። ደግሞ ሄቨን አዎ ይቅር ብዬሻለሁ እያለች ታሾፍባታለች። እሷ እያሾፈችባት ነው። እኔና አንቺ እህትና ማቾች ነን አይደለ? አዎ በሚገባ ትላታለች። በዚህን ጊዜ አይ አሁን በቃ ጊዜ እዛ ከሆነ አንድ ሚስጥር እነግርሻለሁ። ምንድን ነው ሚስጥሩ የምትነግሪኝ? በማለት ነበር የጠየቀቻት። ይኸውልሽ ይህን ነገር እንደነገርኩሽ ለማንም ሰው እንዳታሰሚ ትላታለች። እንዴ አረ ለማንም አላሰማም ትላታለች። ችግሩ እዚህ ጋር ነው። አንድ ሰው እንዳታሰሙ እንዳትነግሩ ካላችሁ ያ ነገር ውሸት እንደሆነ መረጋገጥ አለባችሁ ማለት ነው ሰዎች።
አሁን ጽጌረዳ አንቺን ለማግባት የተስማማው ሰውዬ ምን አለቻት። ለምን አትነግሪኝ? በጣም ተጨነቅኩ እኮ ሄቨን አለች። አንቺን ለማግባት የተስማማው ሰውዬ አቶ መስፍን ነው በማለት ስትነግራት ምን ብላ ደነገጠች። ይህማ በፍጹም አይሆንም፣ እማዬ ድንገት ሲያወሩ ስለሰማው ነው የሚለውን ነገር ይዛ በጣም ተናዳ ነበርና ሄደችው። ከዛ ለመናገር ቸኩላ ልትገባ ስትል አባዬ ዛሬ ጠጥቶ ስለተኛ እባክሽ አስቸኳይ ካልሆነ አትቀስቅሽው ጽጌረዳ ይላታል ነብዩ። ለምንድን ነው መጠጥ የመጠጡት እንዴ? መድኃኒትና መጠጥ አብሮ ይሄዳል እንዴ? ለምን አታስከለክላቸውም? እኔ እኮ ተዋልኩት ግን ሊሰማኝ አልቻለም እና ምን ላደርግ እችላለሁ? እንዴት መጠጥና መድኃኒት ከአንድ ላይ ይሄዳል? እንዴት ዝም ትለዋለን? በማለት እሷም ስለ ሰውየው ስትቆረቆር ቆይታ ነበር። ከዛም በኋላ እንግዲህ አብረው ተቀምጠው ተናዳለች። አባትየው ተነስቶ ጉዱን እስከሚነግረው ድረስ በጣም ቸኩላ፣ እሱም እንደገና ኪችን ሂዶ ምን አጋጣሚ መኮንን ይደውልላታል። መኮንን ደውሎ እንዴት ነው ጽጌረዳ ደህና ነሽ ወይ? ሁለት የምስራቾች ነገር አሉኝ። አንዱ ስራሽ ተሳክቶልሻል፣ ሁለተኛው ደግሞ ደመወዙን ቀድሜ ተቀብዬልሻለሁ፣ ስራሽን መጀመር ትችያለሽ ብሎ ሲላት በጣም ደስ አላት። እናመሰግናለሁ እያለ ስታመሰጋግነው ድንገት ነብዩ ገብቶ ማን ነው የምታደውይው የምታናግሪው? ምን አገባ? ሲጀመር አንተ ምን ነህና ትጠይቀኛለህ? እንደዚህ አይነት ጥያቄ ማን ነው መብቴን ሰጠህ? አለችው። ስትቀያየርበት ደነገጠ። ከትንሽ ደቂቃ በፊት ፎቶ እየተነሱ ለመሳሳም የደረሱ ሰዎች ወደ አሁኑ ተለውጣና በቅጽበት ተቀይራ ሲያት ያልገባኝም እኔ እኮ እዚህ ቤት የመጣው ለስራ እንጂ ለቀልድ አይደለም። ስለዚህ እንዳንተ ለቀልድ ጊዜ የለኝም አለችው። እንዴ ግራ ተጋባ። ምክንያትሽ ምን እንደሆነ ማወቅ ይችላል? የምን ምክንያት አለች። እኔ ጋር እንደዚህ ልኮኝ የቻልሽበትን ምክንያት ትነግሪኛለሽ ጽጌረዳ? ምኑን እንዴ? ለምንድን ነው እንደዚህ የምትሆኝብኝ? አለና ጠይቀ። በፊት እኮ እንደዚህ አልነበርንም አለት። ቆይ ነብዩ ሲጀመር አንተና እኔ ምንና ምንና እስኪ ንገረኝ አለችው። መጀመሪያም ይቅርታ አድርገሽልኝ ነበረ እና ደግሞ ንዴትሽ ተመለሰብሽ ማለት ነው። እኔ ሰው ከወደድኩ ከጠላሁም እንደዛው ይቅርታ አድርጌልሃለሁ ብያለሁ። ይቅርታ አድርጌልሃለሁ። እኔ እንዳንተ ነገር መጠምዘዝና ነገር ከኋላ ማየት አልችልበትም አለችው። ቆይ እንደማፈቅርሽ ስለገለጽኩልሽ ነው ይሄ ሁሉ ነገር አለች። ሲጀመር አንተ ማፍቀር ታውቃለህ እንዴ አለችው። ቆይ አንድ ጥያቄ ልጠይቅህ አለች። አንተ ማፍቀር የሚችል ልብ አለህ አለችው። ጽጌረዳ ተይ እንጂ አለት። ምኑን ልተው? ምኑን ንገረኝ እስኪ ብላ ጮኸችበት። ይሄን ያክል የጠላሽኝ ምንድን ነው? ከምታስብና ካሳየሁ በላይ ነው የጠላኝ። አየህ ነብዩ፣ እኔ አንተን ካሳየኝ እኔ ሩሙን እንኳን ጎዳውህም አለችው። ምክንያቱም እሷ በሄቨኑ ሴራ ተሞልታለች። በሄቨኑ ውሸት እናቴ ትሙት ምለሽ አልወድህም ብለሽ ንገሪኝና ከዛ በኋላ ድጋሚ ፊትሽን አላይሽም። እኔ ለአንተ ህፃን ልጅ ጨዋታ ጊዜ የለኝም በማለት ትላለች። ያን ያህል አንድ ደቂቃ ቢፈጅ ነው። እውነቱን አስረጅ አለ። ነገርኩሽ፣ ጊዜ የለኝም። ከመጥበብ ውጣልኝ፣ ከኪችን ውጣልኝ፣ ከፊቴ ዘወር በልልኝ አለችው። ለምን አትናገሪም? በቃ በእናትሽ ምለሽ አልፈልግም በይ። ከዚህ በኋላ እኔም ካንቺ አልደርስም አላት። ከዛ አስተነተነችና እማዬ ትሙት አልወድህምም አልፈልግም። ምን አለች? እማዬ ትሙት ጠልቻለሁ አለችው። እንዴት ጠላችኝ? አንድ የሆነ ነገር አለ ብሎ እሱም እያሰበ ይገኛል። ይህ ሁሉ የሄቨንን ሴራ ውሸቷን ያላረገዘችውን አርግዣለሁኝ እንደውም ልጄንም አስወጥቶብኛል ስላለቻት ከበዛ ጥላቻ አድሮባት ነው። ግን ይህንን የደረሰ ቀን ሄቨንን ምን እንደሚያረጋት ሁላችንም እናውቃለን። እንግዲህ ቻናሉን ሰብስክራይብ ያደረጉ ይጠብቁ።